ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ሕዝብ ላይ የሚፈጸመውን የዘር ማጽዳትና ግፍ በማጋለጣቸው ለ3 ዓመታት ያለ ፍርድ በግፍ የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ ሲፒጄ ጠይቋል። ሰሙታላችሁ። አፋብን ጎንደር ጠቅላይ ግዛት በላይ እዝ ከአንድነት ማግስት ሰራዊት ሲያስመርቅ፣ በራያ ግንባር ደግሞ ብልጽግና ምሽግ እየቆፈረ መሆኑ ተሰምቷል። ዝርዝር የግንባር መረጃዎችን ይዘናል። ህወሓትና ብልጽግና በራያ ግንባር በኩል ተፋጠዋል። ብልጽግና ገንዘብ እየከፈለ እንደሚደራደር የተናገሩት ባጫ ደበሌ ብልጽግና እንደማያሸንፍ ተናግረዋል። ባጫ በተለመደ ተራ ፕሮፓጋንዳቸው አርበኛ ዘመነ ካሴን የተመለከተ ንግግር አድርገዋል። ፖለቲከኛውን አቶ አበባ አካሉን ጨምሮ 2 የኢሃፓ ፖለቲከኞችና የተቃዋሚዎች ጠበቃ የሆኑት አበራ ንጉሱ በአገዛዙ ታስረዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ሕዝብ ላይ የሚፈጸመውን የዘር ማጽዳትና ግፍ በማጋለጣቸው ለ3 ዓመታት ያለ ፍርድ በግፍ የታሰሩ ጋዜጠኞች በአስቸኳይ እንዲፈቱ ሲፒጄ ጠየቀ። በአማራ ሕዝብ ላይ የሚፈጸመውን ግፍና በደል በመገንዘብ ለአማራ ሕዝብ እውነተኛ ድምፅ በመሆናቸው ብቻ በአገዛዙ የታሰሩና ያለ ፍርድ ለ3 ዓመታት በእስር ላይ የሚገኙ 5 ጋዜጠኞች በአስቸኳይ እንዲፈቱ ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም የኢትዮጵያ ባለስልጣናትን ጠይቋል። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው በሚያዝያ ወር 2015 ዓ.ም በቁጥጥር ስር የዋሉ ሲሆን የአማራ ሕዝብ ድምፅ በመሆናቸው በብልጽግናው አገዛዝ የሽብርተኝነት ክስ ተመስርቶባቸው እንደሚገኝ ይታወቃል። እነዚህ ጋዜጠኞች ጥፋተኛ ሆነው ከተገኙም እስከ ሞት ቅጣት ሊደርስባቸው እንደሚችል ተገልጿል። እንደ ፈረንጆቹ አቆጣጠር በየካቲት 2026 የፌዴራሉ ፍርድ ቤት የአቃቤ ሕግ ማስረጃ የጋዜጠኞቹን ክስ ለማስቀጠል በቂ ነው ሲል ብይን የሰጠ ቢሆንም ተደጋጋሚ የፍርድ ቤት ቀጠሮ ማራዘሞች ችሎቱን ወደፊት እንዲገፋ ማድረጋቸውን የሕግ ጠበቆቻቸው ለሲፒጄ ገልጸዋል። በሌላ በኩል ጋዜጠኛ አባይ ዘውዱ አገዛዙ በአማራ ክልል ከተቀሰቀሰው ህዝባዊ አመፅ ጋር ተያይዞ የአስቸኳይ ጊዜ አዋጅ ካወጀ ከአንድ ሳምንት በኋላ ነሐሴ 4 2015 ዓ.ም በቁጥጥር ስር መዋሉ ይታወሳል። የአቃቤ ሕግ ማስረጃ ክሱን ለማስቀጠል በቂ መሆን አለመሆኑን ፍርድ ቤቱ እስካሁን ውሳኔ ያልሰጠ ሲሆን የችሎቱ ቀጠሮ ጥቅምት 6 2019 ዓ.ም እንደሚቀጥል ተጠቅሷል። የብልጽግናው አገዛዝ በአማራ ሕዝብ ላይ ያወጀውን የዘር ማጥፋትና ማጽዳት እቅድ ለማስፈጸም እንዲመቸው የህዝቡን በደል ለዓለም የሚያጋልጡና የታመቁ እውነቶችን አውጥተው የሚናገሩ አንቂዎችን፣ ጋዜጠኞችን፣ ምሁራንንና የሀሳብ መሪዎችን የታቀደና ስልታዊ በሆነ መልኩ በእስር የማፈንና የማሸበር እርምጃ ሲወስድ መቆየቱን መረብ ሚዲያ በተከታታይ መዘገቡ አይዘነጋም። ዓለም አቀፉ የጋዜጠኞች መብት ተከራካሪ ተቋም እንደገለጸው ጋዜጠኞችን ያለ ፍርድ ረጅም ጊዜ በእስር ማቆየትና ተደጋጋሚ ፍርድ ቤት ቀጠሮችን ማራዘም ያለ ፍርድ ቤት ውሳኔ እንደ መቅጣት የሚቆጠር ሲሆን በታሳሪዎቹ አካልና ስነ ልቦና ላይ ከፍተኛ ጉዳት እያደረሰ ይገኛል። በመጨረሻም የኢትዮጵያ ባለስልጣናት የህዝብ ድምፅ የሆኑ ጋዜጠኞችን እንደ ሽብርተኛ መመልከት ማቆም እንዳለባቸው የጠየቀው ሲፒጄ የህግ የበላይነትና አሰራርን ባከበረ መልኩ ፈጣን፣ ፍትሐዊና ግልጽ የሆነ የፍርድ ሂደት ሊደረግላቸው እንደሚገባ አሳስበዋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ከአንድነት ማግስት ሰራዊት ሲያስመርቅ፣ በራያ ግንባር ደግሞ ብልጽግና ምሽግ እየቆፈረ መሆኑ ተሰምቷል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩትን ወጣቶች ሐምሌ 27 2018 ዓ.ም የኮርና የክፍለ ጦር ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቋል። በምርቃቱ የተገኙት የኮርና የክፍለ ጦር አመራሮች ስልጠናው ተጀመረ እንጂ የመጨረሻው አለመሆኑን የገለጹ ሲሆን በአማራ ሕዝብ ላይ እያደረሰው ያለው ግፍ ገንፍሎ በመፍሰስ ላይ ደርሷል፣ ለህዝባችሁም ልትደርሱለት ይገባል ሲሉ አስገንዝበዋል። ወታደራዊ ምርቃቱ አንድነቱ በተበሰረ ማግስት መሆኑ እንዲሁም ደግሞ የአማራ ፋኖ የትጥቅ ትግል በተቀጣጠለበት 3ኛ ዓመት ላይ በመሆኑ ልትኮሩ ይገባል ሲሉ መልእክት አስተላልፈዋል። በመጨረሻም ጀግኖቹ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ተመራቂዎች ለዚች ቀን ለመድረስ ጀግናና ውድ አርበኞች በየሸንተረሩ ደማቸውን አፍሰው አጥንታቸውን ከስክሰው የክብር መስዋዕትነት ተቀብለው ትግሉን ከዚህ አድርሰውታል ብለዋል አመራሮች። ስለሆነም ትግል በባህሪው ቅብብሎሽ እንደመሆኑ መጠን የሰማዕታትን አደራ ተቀብለን በአንድነት ትግላችንን ዳር እናደርሳለን ብለዋል። የክቡር ሰማዕቱ ብርጋዴር ጀነራል አሳምነው ጽጌ የስጋ ወንድም ሙልጌታ ጽጌ
በህመም ምክንያት ህይወታቸው አልፏል። የብርጋዴር ጀነራል የስጋ ወንድም መምህር ሙልጌታ ጽጌ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ለትናንት ሐምሌ 27 2018 ዓ.ም አጥቢያ ሌሊት ከዚህ ዓለም በሞት ተለይተዋል። ይህንን ተከትሎ እናታቸው እማሆይ የውብ ሰፈር አሳየ እንዳረፉ ተደርጎ በማህበራዊ ትስስር ገጾች ሲሰራጭ የነበረው መረጃ ስህተት መሆኑ ታውቋል። በመሃል ከተማዋ የመዋጊያ ምሽግ ተቆፈረ። በሌላ በኩል ደግሞ በሰሜን ወሎ አገዛዙ በመሃል ቆቦ ከተማ የመዋጊያ ምሽጎችን እየሰራ መሆኑን አረጋግጫለሁ ሲል መረብ ሚዲያ ዘግቧል። በተለይም በከተማዋ እንደ ፖሊስ ጣቢያና መሰል ተቋማት አጥር ዙሪያ ምሽጎች ተቆፍረው ህዝቡ እንዳያቸው በሸራና ባሮጌ ቆርቆሮ ተሸፍነዋል። ይህ በእንዲህ እንዳለ በራያ አላማጣ ግንባር በኩል ደግሞ ወታደራዊ ዝግጅቱና ፍጥጫው ማየሉን ነው ነዋሪዎቹ የሚናገሩት። ስማቸው እንዳይጠቀስ የፈለጉ የአላማጣ ከተማ ነዋሪ የህወሓት ሰራዊት በራያ ግንባር በቢሶበርና ሌሎች አካባቢዎች ተሰማርተዋል ይላሉ። ህወሓት ሰራዊቶች ብዙ አርሚዎች በራያ ግንባር አሰማርተዋል፣ ለጦርነት ዝግጁ እንዲሆኑ መመሪያ ወርዶላቸዋል ሲሉ ለዶቼ ቬሌ ተናግረዋል። ዝግጅት ያለው አሁን በጨርጨር በኩል ጭምር ነው ያሉት ነዋሪው፣ በዚያም ቢሶበርና ቡታ መርፌ አካባቢም ዝግጅት አለ ብለዋል። ከዚህ በዋጃ ቆቦ በጃሮታ ጀምሮ በዚህ በዳንያ ለኮ ሰሌን ውሃ ከዛ በላይኛው በኩል ደግሞ በባይባዋ ቁሙጋ ላይም ዝግጅት አለ ሲሉ ገልጸዋል። እኛም የዋጃ መስመርን ተከትሎ ባለው አካባቢ አርሚዎች ተዘጋጅተዋል። አሁን ባለው ወታደራዊ ዝግጅትና እንቅስቃሴ ጦርነቱ በማንኛውም ጊዜ ሊጀመር ይችላል ሲሉ ገልጸዋል። ብልጽግና ገንዘብ እየከፈለ እንደሚደራደር የተናገሩት ባጫ ደበሌ ብልጽግና እንደማያሸንፍ ተናገሩ። የብልጽግናው አገዛዝ የጦር ፕሮፓጋንዲስቱ ባጫ ደበሌ የተለመደ የጦር ፕሮፓጋንዳ ስራቸውን ጀምረዋል። ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ አነጋጋሪ መልእክት አስተላልፈዋል። ባጫ በዚህ በአንድ ደቂቃ በተላለፈ ቅንጫቢ ቃለ መጠይቃቸው 4 ኪሎ ሰው የለም ቢባል አንዳቸውን መጥተው አይዙም ሲሉ ተደምጠዋል። ይህን ያሉት ደግሞ በትጥቅ ትግል ላይ ላሉት ኃይሎች ሲሆን ፋኖም ይሁን ኦላ አይመጡም በጭራሽ ሲሉ ተናግረዋል። በዚህ ንግግራቸው የአርበኛ ዘመነን ስም የጠሩት ባጫ ዘመነ ካሴ ነው 4 ኪሎ የሚመጣው ሲሉ ይደመጣሉ። ባጫ ይህን ቢሉም 4 ኪሎና ፋኖ ከህወሓትና ከሌሎች ኃይሎች ጋር ተጣምሮ ሊወጋኝ ነው በሚል ፍራቻ እየተናጠ ነው። ፋኖም ከምንጊዜውም በላይ ራሱን እያዘጋጀና እየተጠናከረ ባለበት ወቅት ነው ይህን ንግግር የተደረገው። የብልጽግናው ጀነራል አክለውም የብልጽግናን ቅሌት የሚያጋልጥ ንግግር አድርገዋል። ፋኖንም ይሁን ሌሎች ኃይሎችን ከድተው ብልጽግናን የሚቀላቀሉ ኃይሎች እንደተባለው ተደራድረው አሊያም ሰላምን መርጠው ሳይሆን ገንዘብ ተሰጥቷቸው መሆኑን አጋልጠዋል። ባጫ ገንዘብ ከሆነ የፈለጉት ከመንግስት ጋር ይደራደሩ፣ ይሰጣቸዋል ያሉ ሲሆን እንጨራረሳለን እንጂ አንሸነፍም ሲሉ ብልጽግና እንደማያሸንፍ አረጋግጠዋል። ለማስረሻ ሰጤም ወደ ብልጽግና የገቡት ገንዘብ ተከፍሏቸው መሆኑን ይፋ አድርገዋል። ባጫ ደበሌ በሽምቅ ውጊያ ተማርከው የሽምቅ ውጊያ ጥበብን ለማስተማር የጸረ ሽምቅ ውጊያ ጥበብ የሚል መጽሐፍ የጻፉ ምርኮኛ መሆናቸው ይታወቃል። እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምንሆናል አይመጡም። ካፓሲቲም የላቸውም፣ መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። ፖለቲከኛውን አቶ አበባ አካሎን ጨምሮ 2 የኢሃፓ ፖለቲከኞችና የተቃዋሚዎች ጠበቃ የሆኑት አበራ ንጉስ በአገዛዙ ታሰሩ። የኢትዮጵያ ሕዝብ አብዮታዊ ፓርቲ አመራር የሆኑት ፖለቲከኞቹ አበባ አካሉና ይስሐቅ ወልዳይ እንዲሁም ለቀድሞ የሰላም ሚኒስትር ደኤታ ታዬ ደንደዓ ጠበቃ የሆኑት አበራ ንጉስ በቁጥጥር ስር መዋላቸውን ፓርቲው አስታውቋል። ሁለቱ ፖለቲከኞችና የህግ ባለሙያው በአገዛዙ የጸጥታ ኃይል አባላት የተያዙት ትናንት ሰኞ ሐምሌ 27 2018 ዓ.ም ከጠዋት ጀምሮ በተለያየ ሰዓት እንደሆነ የቤተሰብ ምንጮች ጠበቃና የኢሃፓ ፕሬዝዳንት ገልጸዋል። በቅድሚያ የተያዙት ለተቃዋሚ ፖለቲከኞች ጠበቃ በመሆኑ የሚታወቁት አበራ ንጉሱ ናቸው። አቶ አበራ በ2016 ዓ.ም ጦርነት ይብቃ በሚል ሊካሄድ ታቅዶ ከነበረው ሰልፍ ጋር በተያያዘም በቁጥጥር ስር መዋላቸው ይታወሳል። የፌዴራል ፖሊስ አባላት ወደ ጠበቃ አበራ ቤት የመጡት ትናንት ጠዋት 1 ሰዓት ተኩል ገደማ መሆኑን ስማቸው እንዳይጠቀስ የጠየቁ አንድ የቤተሰብ ምንጭ ለቢቢሲ ተናግረዋል። በሰዓቱ አበራ ወደ ስራ ለመሄድ ዝግጅት ላይ እንደነበሩ የሚናገሩት ምንጩ በድንገት ነው የመጡት፣ እሱም ራሱ ተደናግጦ ነበር ብለዋል።
የጠበቃ አበራን መታሰር ማህበራዊ ሚዲያ ላይ በቅድሚያ ካጋሩ ሰዎች አንዱ የኢሃፓ ህዝብ ግንኙነት ኃላፊ የሆኑት ይስሐቅ ወልዳይ ናቸው። ይስሐቅ ግንቦት ላይ በተካሄደው 7ኛው አጠቃላይ ምርጫ ኢሃፓን በመወከል ለህዝብ ተወካዮች ምክር ቤት በእጩነት ከቀረቡ በኋላ ራሳቸውን ከምርጫው ማግለላቸው ይታወሳል። ይስሐቅም ከዚህ ቀደም በተደጋጋሚ ለእስር ተዳርገዋል። የጠበቃ አበራ ወዳጅ የሆኑት ይስሐቅ ቀን 8 ሰዓት ተኩል በመኖሪያ ቤታቸው በቁጥጥር ስር እንደዋሉ የኢሃፓ ፕሬዝዳንት አብርሃም ሃይማኖት በላይ ተናግረዋል። ይስሐቅም የተያዙት በፌዴራል ፖሊስ አባላት እንደሆነ የኢሃፓ ፕሬዝዳንት ገልጸዋል። የኢሃፓ ፕሬዝዳንት አብርሃም እንደሚናገሩት በአንድ ቀን የታሰሩ ሶስተኛ ሰው የሆኑት የፓርቲው አባል ታዋቂው ፖለቲከኛ አበባ አካሉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ዋና ጸሐፊ የነበሩት አበባ አካሉ ሐምሌ 2016 ዓ.ም አንስቶ ሌላኛው ተቃዋሚ ፓርቲ ኢሃፓን ተቀላቅለዋል። አበበ ከመኖሪያ ቤታቸው ውጪ በሆነ ስፍራ የተያዙት ምሽት ላይ መሆኑን የኢሃፓ ፕሬዝዳንት አብርሃም ተናግረዋል። ፖለቲከኛው ከትናንት ምሽት እስከ ዛሬ ጠዋት ድረስ ያሉበት ሳይታወቅ መቆየት ቤተሰቦቻቸው ዘንድ ስጋት ፈጥሮ እንደነበር ገልጸዋል። እስከ ጠዋት ድረስ ቤተሰቡ ከፍተኛ ስጋት ላይ ነበር። አሁን ነው በቅርብ ሰዓት ወደ ሜክሲኮ ታስሮ እንዳለ ማረጋገጥ የተቻለው ሲሉ 6 ሰዓት ገደማ ላይ ከቢቢሲ ጋር በነበራቸው ቆይታ ተናግረዋል። አበበ ያሉበት ቢታወቅም እስካሁን ድረስ ከቤተሰቦቻቸው ጋር እንዳልተገናኙ አክለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።